ደግሞ ያሳይሻለሁ እንጂ ነገሩ የዛውልሽ ማለት ነው። በሩታ ስም ዛሬ ሩታዬ ነው። እሺ በቃ የምር ልንገርሽ፣ አሁን ላጓጓሽ አይደለም የምሬ ነው ልንገርሽ። እውነት አንቺና ልጃችን ዛሬ የቤት ባለቤት ሆነሻል ሩታዬ። የቤት ባለቤት ሆነሻል። የምሬን ነው እንድታመኝ ደግሞ ሄርሜላ እንዲሁም የሄርሜላ አድናቂዎች በቂጣችሁም በብብታችሁም በአፋችሁም በጭንቅላታችሁም በረዶ አድርጋችሁ መተኛት አለባችሁ። ካልሆነማ ተቃጥላችሁ ትሞታላችሁ። ቤተሰብ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ይኸው ቡና እየጠጣው ነበር ቤተሰብ። ይኸው ለበዓል ፏ ብለን በተቀመጥንበት ንግስቱና ንግስቲቱ እንግዲህ ዶሮ ዝች ጋር እያነቀኝ ነው ቤተሰብ። አይቢው ማለት ንግስቱና ንግስቲቱ ማለት ነው። ባሏ ለሩታዬ ምን ቢያደርግላት ጥሩ ነው? ይሄን የሰሙ ሰዎች ተቃጥለው ይሞታሉ። እና ምን ልላችሁ ነው? ቆይ ወሬውን ከመንገሬ በፊት ማለት ነው ሄርሜላና የሄርሜላ አድናቂዎች ማለት ነው ሰሞኑ ለቀለበት ፕሮግራም ብር እያጋጫችሁ ነበረ። እንደገና አሁኑ ወደ ዝዋይ የሚካሄድበት መንገድ ላይ መስክ ወጥተው ፎቶ እንዲነሱ ቪዲዮ እንዲነሱ ማለት አብሬሽንም ለማሳመን ብዙ ፓወር ነው ያጠፋችሁት አሉ እና ቪዲዮንም ተከራይታችሁ ሱፉንም ተከራይታችሁ ያው የጫማ ብር አንሷችሁ ነበረ። አብሬሽ ደግሞ እናንተን ከማስከፋ ብሎ ሸራ ጫማ አስሮ መጥቶ ነበረ። አይሞሆን ከዛ ቪዲዮ ተለቀቀ። እንደገና የቀለበት ደግሞ ዲዛይኑን ከህንዲውን ከአውሮፓ ከቻይና ይሁን ከምን እያላችሁ ነበር፣ ከዱባይ ይሁን ከጃፓን ከፈረንሳይ ይሁን እያላችሁ ሸቃሊቶች ማለት ነው። እኔ ቆይ አይደለም መዳም ቤት 24 ሰዓት እየተጠራችሁ ሽንት ቤት የምታጥቡት ብር ማለት ነው። አሁን ለሄርሜላ አይነቱ ባለትዳር ውስጥ ገብታ ለምታበጣበጥ ሴትዮ ማለት ነው ብሩን ስትልኩ ትንሽ አይከብዳችሁ? በቃ እሱን ቆይ እመጣበታለሁ። እና ምን ተፈጠረ መሰላችሁ? ሰምታችሁ ታላደን ወይ ተረጋጋውም የወሬ ሱስ አረቃል። አዩ በእናትሽ ተረጋጊ። ምን ተፈጠረ? ንጉሱ እንግዲህ ለንግስቲት ባለ አንድ መኝታ ቤት ገዛላት። እንግዲህ ካነቃችሁም ውሃ ጠጡ። እኔ አላልኩም፣ እራሳቸው ነው ያሉት። እና ማለት ነው ካነቃችሁ ውሃ ጠጡ። ደግሞ አሁን በዓለም ስለሆነ አይቤም አይጠፋም። አይቤም እየበላችሁ ይሆናል ይሄን ቪዲዮ የሰማችሁት። እኔ አይደለም ያልኩት፣ አብርሽ ራሱ ነው ለውዱ ሚስቱ እንግዲህ እንትን ብሏል። እንደገና አሁንም ኮንዶሚኒየም ወደሚገኘው እንግዲህ የቴምር ሪል ስቴት ሱቅ ራሱ በቃ ሊገዛላት ነው ማለት ትችላላችሁ። እውነቴን ነው የምላችሁ። በስተመጨረሻ ሰማኝ ሾፈኝ ፈጣሪ። ሩታዬ በስሟ የሆነ ነገር እንዲኖር ፈልጌ ነበረ። ሱቅ እንዲኖራት እንድትሰራ እንደነ ጽጌ ስራ እንዲኖራት ነበር የፈለኩት። ሩታዬ እንግዲህ አሁን ቤቱ ተገዝቷል። አሁን ደግሞ ማንኛውንም ነገር ሱቅ ከፍተሽ መስራት አለብሽ። ውጭ ሄዳለሁ የሆነበት ሄዳለሁ ምትሆን መሰረዝ አለብሽ ማለት ነው ቤተሰብ። እና እናንተ ኩል ምናምን ተኳኩዬ ነበር። የት ሄደ ጠረኩት እንዴ? እና ይኸውላችሁ እንደዚህ ወይኔ አያችሁት እንዴት እንደተቀመጥኩኝ እንደዚህ ፏብዬ እንግዲህ ፏብለን ነበረ። የነሩታን ቪዲዮ ሳይ አላስቻለኝም፣ መጣሁኝ። በዚህ አጋጣሚ ግን የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ ልበላችሁ። እንግዲህ ብዙ ነገር ካወራው በኋላ ማለት ነው። ዛሬ እንግዲህ መጠጥ ጠጥቻለሁ መሰለኝ። ጠሽ እያለብኝ ነው። ከደስታውም ነው ቤተሰብ አትፍረዱብኝ፣ ከደስታውም ነው። እና ማለት ነው አሁን ባለቅስ ኩሉ ይበላሻል እኮ ባለቅስ ኩሉ ይበላሻል። ስለዚህ አታልቅሽ። ይሄን ባኬት ነው የመጣው ሴትዮ። ጠንከር በይ። ዛሬ የደስታ ቀን ነው። ወዴ ጋር የግሬስ ፋሚሊዎች እንኳን ደስ አላችሁ። ወይኔ ሴትዮ እንዳሰማኝ እንኳን ደስ አላችሁ። እንግዲህ ለንግስቷ ባለ አንድ መኝታ ከልጃቸው ጋር ፈታ ዘና ብለው እንዲኖሩ አብርሽ ሰርፕራይዝ አድርጓታል። ዛሬ እንግዲህ በገና በዓል እንደዚህ ፍክት ብለው መተውልናል። እኛም ተቀብለናል፣ እኛም ወደነዋል። ቤተሰብ መልካም ምኞታችሁን እንዲሁም ፍቅራችሁን ግለጹላቸው። እነዚህ ልጆች ለድራማም ይሁን ለምነው ነገር ድጋሚ እንዳይጣሉ ሰይጣን እንዳይገባባቸው እነሆ ሽሚትም ወጋውት ብን ብለው እንዲጠፉ። ወኔ ግን አቤላ አታፍርም? ቆይ ሩታ እንደዛ አድርጋት እዛ ፕሮግራም ላይ ተገኝተህ ስታሽቃብጥ ትንሽ አታፍርም? እኔ ላንተ አፈርኩኝ። አቤላንም ማነው ብሩኬንም ሁላችሁንም ማለት ነው። ሩታና አብርሽ አንድ ላይ እንዲሆኑ የማይፈልግ መንፈስ ብሎ የሄርሜላ አድናቂዎች
ከነ ሰይጣናችሁ ሄርሜላ ጋር ሁላችሁም ብንበሉ። እናንተ ዛሬ ምን ሆኜ ነው? እውነቴ ነው፣ በጣም ነው ደስ ያለኝ። ከትናንትና ይልቅ እኮ ዛሬ ነው ደስ ያለኝ እና ማለት ነው። እንዴት አያምሩም? ቆይ አያምሩም? የምሬ ነው ምላችሁ፣ አያምሩም ወይ? እና ምላችሁ ሄርሜላ እንዴት አስቻለሽ? ቆይ በዚህ ፋሚሊ ገብተሽ ይሄን ፋሚሊ ለመበተን ያደረግሽው ጥረት አልተሳካልሽም፣ ግን እንዴት አስቻለሽ? እንዴት አስቻለሽ? እነዚህ ፍቅሮችን ለመበተን ያደረግሽው ነገር ማለት ነው። እና እዛው እንግዲህ ሄርሜላ አባቷ ሆቴል ቢዚ ሆናለች። ስጋ ክትፎ እየቆረጠች ነው፣ የበዓሉን እንግዲህ እያስተናገደች ነው። ያው ሰውነቷም ደሱ ነው እየተገራው ናቸዋለሁኝና ሩታዬም እንግዲህ ቂጧን ድብልብል አድርጋ መታለች። ሀበሽ እየጠጣች ድብልብል አለችልን እኮ ቤተሰብ። ሩታ አምሮባታል ቤተሰብ። ሩታ አላማረባትም ቤተሰብ። የምሬ ነው ብላችሁ ሩታ አላማረባትም፣ አምሮባታል ቤተሰብ። እንግዲህ የኔም ቪዲዮ ድምፁ ቀንሳችሁ ስሙ፣ በመሀል ብድግ ይልብኛል። ብን ብለሽ ጥፊ ይለኛል። ብን ብዬ ስጠፋ ደግሞ ድምፁን ቀነስ አድርጉት። ወይ አቤት ደስታ፣ አቤት ደስታ፣ አቤት ደስታ! እኔ እንዴት ደስ እንዳለኝ የምሬ ነው የምላችሁ፣ እንዴት ደስ እንዳለኝ። አሁን ጓደኞቼ ለበዓል ፏፍንትሽ ብለው ያው ሳሎን ላይ ምግብ እየበላ ነው። እኔ ደግሞ እዚህ መጥቼ ለእናንተ ቀበጣጠራላችኋለሁ። ምክንያቱም አላስደሰተኝማ። በቃ አለ አይደለ፣ ከእነሱ ጋር አንድ ላይ በሆንም አላስደሰተኝም። እኔን ያስደሰተኝ የግሬስ ፋሚሊ ሰርፕራይዝ ነው ያስደሰተኝ። በቃ እንዴት ምግቡን እንዴት ልበላው አቁነጠነጠኝ። ይህን ደስታ ለመስማት ማለት ለማየት ለማውራት እና ደህና ናችሁ አይደለ? እኛ ደህና ነን። የሄርሜላ ቤተሰቦች በረዶ በቂጣችሁም በአፋችሁም በጭንቅላታችሁም በብብታችሁም በደረታችሁም አድርጋችሁ ተኙ። እሺ እንዳትቃጠሉ ብዬ ነው፣ ለእናንተ አዝኜ ነው። ከዚህ የበዓል ወጥ እንደገና ከዚህ ደግሞ እሳት የመሰለ ፕሮግራም እንግዲህ አብርሽ ለቆልናል። ስለዚህ በቂጣችሁም በሁሉ ቦታችሁ በረዶ ቅጠቱ። እሺ